ሻሎም ለኩም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን እንደምንሰነበታችሁ። በእግዚአብሔር እርዳታ አባት ያበጀው ለልጅ የበጀው የሚባለውን ይህን የአባቶች መጽሐፍ ምክር አዘል ስለ ህይወታችን፣ ስለ አስተሳሰባችን፣ ስለ ማንነታችን የሚነግሩን አባቶች ምክር ዛሬም በመቀጠል በምዕራፍ 6 ላይ ያለውን የዚህን የምሽና መጽሐፍ ክፍል እናያለን ማለት ነው። ያም ምንድነው የሚለው ሐሚሻ ክንያኒም ካና አቀዶስ በወኩ ቦላም እግዚአብሔር አምላክ ፈጣሪ 5 ነገሮችን በሱ ዓለም ውስጥ ለራሱ ለግሉ አድርጎ ገዝቷል ይላል። በሉን እነሱም እነዚህ ናቸው። ቶራ ክንያነ ኦሪት አንደኛዋ ነች። ሸማይ ወአሬጽ ክንያን ሽኒ ሁለተኛው ደግሞ ሰማይና ምድር ነው። ሶስተኛው ደግሞ አብርሃም አባታችን ነው። እስራኤል ክንያን ኻድ ህዝበ እስራኤል ደግሞ እግዚአብሔር ለራሱ የመረጣቸው ለራሱ የሆኑ ህዝበ እስራኤሎች ናቸው። ቤት ሚቅዳሽ ክንያን ኢኻድ ቤተ መቅደሱ ደግሞ ምንድነው? የእግዚአብሔር የራሱ የገዛው የራሱ ሀብት ንብረት ነው ይላል። እና ይህንን በሚጠይቁበት ጊዜ ሊቃውንቶች እንዴት ሊሆን ይችላል ማለት እግዚአብሔር ዓለምን የፈጠረ ሰማይና ምድርን ሁሉን በዚች ዓለም ያለች ነገሮች ሁሉ በሙሉ የፈጠረ ፈጣሪ እግዚአብሔር አምላክ አለ። ታዲያ እዚህ ላይ 5 ነገሮች ብቻ ናቸው ለሱ ልዩ የሆኑ እና እሱ የመረጣቸው የሚለውን ምንድን ለማለት ተፈልጎ ነው? እግዚአብሔር ሁሉን የፈጠረው ፈጣሪ አምላክ እሱ ነው። ታዲያ በእነዚህ በ5ቱ ነገሮች ላይ ለምንድን ነው እግዚአብሔር ያተኮረው? በኦሪት ላይ አንደኛው ኦሪት፣ ሁለተኛው ሰማይና ምድር፣ ሶስተኛው አብርሃም፣ አራተኛው ህዝበ እስራኤል፣ አምስተኛው ቤተ መቅደስ ይላል። እና እነዚህ ነገሮች ለምንድን ነው በዚህ የተመረጡት በማለት ሊቃውንቶች ይጠይቁናል። ያ ማለት ክንያን ሲል በዕብራይስጥ ክንያን ማለት ወይም ደን አንድ ነገር ቤት ገዝቻለሁ፣ ዕቃ ገዝቻለሁ፣ አንድ ነገር ገዝቻለሁ ሲል ምን ማለታችን ነው? ያ የራሳችን የግላችን ሆነ ማለት። ለምሳሌ ባላኻው እሻ ንቅነት በሽሎሻ ድባር ሴት የምትገዛው በ3 ነገር ነው። በጋብቻ ላይ ንቅነት ነው የሚባለው። ንቅነት ማለት እንደ ገበያ እንደ ድንች እንደ ጎመን ትገዛለች ማለት አይደለም። ያ ማለት አንድ ሰው በትዳር ዓለም ላይ በሚገባበት ጊዜ በእግዚአብሔር ቃል ኪዳን መሰረት እሱ የግሉ የራሱ አደረገ ማለት ነው። አሁን የተጋቡ እነዚህ 2 ጥንዶች የራሳቸው የግላቸው የነሱ ሆነ ማለት ነው። ክንያን እሻ ንቅነት ሲል የምትገዛው የራሱ የምትሆነው ማለት ነው። አንድ ሰው አንድ ነገር ከገዛ የግሉ የራሱ ነው። ስለዚህ በማንኛውም ነገር ለማንም ሊሆን አይችልም። ስለዚህ እግዚአብሔር ምንድነው የሚለው? ኦሪት የኔ ነች፣ ሰማይና ምድር የኔ ነች፣ አብርሃም የኔ ነው፣ ህዝበ እስራኤል የኔ ነው፣ ቤተ መቅደሱ የኔ ነው። እና ቅድም ደግመን የጠየቅነው ምንድነው? እነዚህ ሁሉንም ዓለምን የፈጠረ አምላክ እንዴት እነዚህ ብቻ የኔ ናቸው አለ ይላል። ለዚህም ሊቃውንቶች የሚነግሩንን ያ ማለት የግል ሆነ ማለት ምን ማለት ነው? ንሁኻድ ማለት ልዩ የሆነ የፈጣሪ ሁሉ ጊዜ እግዚአብሔር የሚፈልገው ከሁሉም የበለጠ የሚያተኩረው የተመረጠው ማለት ነው። ያንንም ሊቃውንቶች ሲነግሩ ምንድነው የሚለን? ልዩ የሚለው ምንድነው? ይሄ ክንያን እንለው ክንያን ምንለው ምንድነው ይላል? ፔሩሽ ያሁት ተጽሚት ሙክለቴት ለፈጣሪ በ100% ለሱ የሆነ ይሄ ምን ይባላል ይላል? ክንያን ይባላል። በማሾኔም እነዚህ ሁሉ ለምንድነው የሚለዩት ይላል? ለምንድነው የእግዚአብሔር የሆኑት? ሚጻት አሻያሁት ኮል ብሪአ ኩላ ሸሎይ
የማን ነው ባለቤቱ ማን ነው ይህን ሁሉ ዓለም የፈጠረ ይህን ሁሉ ነገር ያደረገ ተብሎ ባለቤቱ ቢጠየቅ ባለቤቱ ፈጣሪ አምላክ እግዚአብሔር ብቻ ነው። ነገር ግን በእነዚህ በአምስት ነገሮች ላይ እግዚአብሔር በተለይ የራሱ እንዲሆን አድርጓል ይላል። ለምንድን ነው ይላል? ሹ በክንያን ሚውኻድ ወይሁዲዩት ለእግዚአብሔር ክንያን ሚውኻድ ማለት ልዩ የተገዛ ነገርና ልዩ የሆነ የእግዚአብሔር ነው፣ ሀብት ንብረት ነው። ያም ኦሪት፣ ሰማይና ምድር፣ አብርሃም፣ እስራኤል፣ ቤተ መቅደስ ክሎማር አዳበራ ከንሁ የሂድ በእኛኖ ኤን ዶሜ ሎ በን ብሪአቶ አኸረት ሚጻረፈ ይላል። ይህ ማለት ኦሪት አንድ ነች። ኦሪት ልትቀየር አትችልም። ኦሪት ተጨማሪ ተቀናሽ የላትም። ስለዚህ አንድ የሆነ ነገር ሁሉ የሁለት ነገሮች ቅልቅል ያልሆነ ሁሉ ምንድነው ይላል? ይሄ አንድ የፈጣሪ ብቻ። እኔ አንድ እንደሆነ ምንድነው ይላል? ኦሪትም አንድ ነች። ኦሪት አንዲት ነች። ከኦሪት ሌላ ነገር የለም። ኦሪት የእግዚአብሔር ነች። እኔ አንድ እንደሆነ ሁሉ ኦሪትም አንድ ነች። ሰማይና ምድር ሁለት ነገሮች መስሎኝ፣ ነገር ግን ሰማይና ምድርም አንድ ናቸው። እናም ሸለም ኤላ ኢሜሽ ሰሙክሎ የበሻ ለምሳሌ ይላል መሬትና ውሃ ለምን አንድ አይደለም ይላል? ኪቫን ሸሄም እናም ሸለም ኤላ ኢሜሽ ሰሙክሎ የበሻ አንድ ባህር ካጠገቡ መሬት ካለ መሬቱ አለ፣ ያበሻ ምንለው ውሃው ባህሩ አለ። ስለዚህ የባህሩን መኖር የሚገልጸው መሬት መኖር፣ የመሬቱ ደግሞ ባህር መኖር ነው። አንዱ ለአንዱ ነው። ነገር ግን ሰማይና ምድር ዘላለማዊ የሆኑ አንድ ናቸው። በሄና ያበሻይና ሽለማ ኤላይ ሚያሽ ተሙክላ ያ አላ ደበረ ይኺድ ብላ ዳም እንደበረ ይኺድ ቢጸረፍ ኢላ ነገር ግን ይሄ አንድ ነገር እነዚህ አምስት ነገሮች ግን ይላል ምንም ከነሱ ጋር የሚገናኝ ሌላ ነገር የለም። ኮል ሀድ ሚስጎ ኦሜድ ብፍኒያጽ እያንዳንዱ ራሱን ችሎ የሚቆይ የሚቆም የሚጠና ነው። ንብራሸን ማጸቅት መታራ ተብሪአ ብሊ ሀፍኾ ዙንግነ ነገር አንድ ነገር ሲፈጠር ተቃራኒው መኖሩ ብቻ ነው ስለሱ ማንነት የሚገልጽ። ስለዚህ ነገር ግን ይሄ ነገር እነዚህ አምስት ነገሮች ራሳቸው ጠንተው የሚኖሩ ምንም ቅልቅል የሌላቸው ማለት እግዚአብሔር አንድ እንደሆነ ሰማይና ምድር አንድ ናቸው። አብርሃም አንድ ነው። አብርሃም አንድ ብቻ ነው። በመጀመሪያ የፈጣሪን ፈለጋ ፈልጎ እግዚአብሔርን ተመራምሮ ያገኘ በዛ በጣዖት አምልኮ ዘመን አብርሃም የኤበረካድ ኮላውላም የኤበራሽኒ አብርሃም በአንድ ከወንዙ ማዶ ነው ብቻውን፣ ሌላው ህዝብ ሁሉ ከዚህኛው ማዶ ነው። ያም ሆኖ ፈጣሪን ለማገልገል ወደ ፈጣሪ መንገድ የሱን ፈለጋ ተከትሎ ለመሄድ አብርሃም ወደ ኋላ አላለ። ስለዚህ ምን ይላል? እግዚአብሔር አንድ እንደሆነ ደግሞ አብርሃምም አንድ ነው። እስራኤልም አንድ ናቸው። ህዝበ እስራኤል አም እስራኤል ወይ ኢኻድ አው በምናይበት ጊዜ የተለያየ ህዝብ ይመስላል። 12 ነገደ እስራኤሎች አሉ። ከዛ ውስጥ የተለያዩ ሀገር የሚመጡ አሉ፣ ሌሎችም አሉ። ነገር ግን ፈጣሪ የሚፈልገው ምንድነው? ህዝበ እስራኤል አንድ ነው። አንድ ህዝብ ነው። ፈጣሪ ሲሰራን ማለት ከመጀመሪያው ሀ ብሎ ሲጀምር ህዝበ እስራኤል አንድ ነው። ምናምን ይላል ሚጻዳ ማቆር ሚመኑ ያጽኡ በክሹራም ኢላፍ እነሱ የወጡበት አንድ ቦታ አንድ ማዕድን አንድ ወንዝ የተቀዱ ናቸው። ሚፓናብሽ እንሹም ኡማ አኸረት አንልቬት ኢለህም ሚጸረፈት ኢለህም ማለት ህዝበ እስራኤል አንድ ህዝብ ብቻ ናቸው። ከሞሻ አማር እንትና በላምና ባላቅ ናና አርገምልኝ እንደነው አም ለባዶ ይሽኮን በጎይም ለይትኸሻብ እንዳለ ይሄ ህዝብ አንድ ብቻ ነው፣ ሌላ ተጨማሪ የለውም። ስለዚህ ይላል እኛ ህዝበ እስራኤል የእግዚአብሔር የራሱ ኪኒአን ነን፣ ራሱ የገዛን ራሱ የመረጠን ራሱ
ለሱ አርጎ ይወሰደን ለማላካኸም ኪኖ ወጼ ሎማር ሸም ሸሎ ለጋምሬ ህዝበ እስራኤል የእግዚአብሔር ነው ሙሉ እያንዳንዱ የእግዚአብሔር ይህ ደባር ሲው ኪንያን ሸላ አዳም ሁም ብርሹት እንደሚለን አንድ ነገር የተገዛ ሁሉ የራሱ የሀብቱ የራሱ ያንድ ሰው ሀብት እንደሆነ ሆኖ እግዚአብሔር ደግሞ ይህን እነዚህ 5 ነገሮች ኦሪት ሰማይና ምድር አብርሃም ህዝበ እስራኤል ቤተ መቅደሱ አንድ ናቸው ይላል ኪንያን ንክራ ደባር ሸሎ ኪንያን ሎ ለጋምሬም ይጻዳጽ ኪንያን የምንለው አንድ ነገር ራሱ አንድ ብቻ ሲሆን ሽሚጻዳጽማም ሄም ኤል ሐሸም ይትባራ ሁሉም እነዚህ ሁሉ ልክ ፈጣሪ አንድ እንደሆነ እነሱም አንድ የሆኑ የማይቀየሩ ምንም ነገር እንትን የሌላቸው ናቸው ቅልቅል የሌላቸው ራሳቸው ጠንተው ይቆሙ ባንዱ አንደኛው ማለት እድል የማይኖሩ ተጠግተው የማይኖሩ ሳይሆን ራሳቸውን ችለው የሚኖሩ እነዚህ የእግዚአብሔር ሀብት ንብረት ናቸው ኦሪት የፈጣሪን ጥበብነት የፈጣሪን እንዴት ጥልቅና ረቂቅ እንደሆነ ፈጣሪን የሚገልጽበት የምንማርበት ስለ አምላክ ስለ ፈጣሪ የሚገልጽ ጥበብና ዕውቀት የተሞላበት አካል የያዘ የኦሪት ዕውቀት ነው ስለዚህ ኦሪት ይህ መኖሩ የእግዚአብሔር የግሉ ነው ያ ማለት እግዚአብሔር ሃይምሮን ካልከፈተ ወደ ፈጣሪ መንገዳችን እሱ ካልከፈተልን የራሱን ኦሪት የእግዚአብሔርን ከግሉ ቤት መግባት አንችል መሬት እና ሰማይ ሁለቱም አንድ ላይ ሆነው ለህይወት እስትንፋስ የሚሰጡ እግዚአብሔርም ራሱ ህዝበ እስራኤልን ሲያምል ሰማይና ምድር ምስክሮች ናቸው ፈጣሪ አምላክ ሰማይና ምድር ምስክር ናቸው እንዳለው ፓራሻት በዞታ ብራኻ በኢሳይያስ እንደው ማይድ በህም አዮም ሸማይን ባሪስ ሰማይና ምድርን እኔ በእናንተ መካከል ምስክር አስቀምጣለሁ ለምን እነዚህ ሰማይና ምድር ሐሳባቸውን የሚያደርጉትን ስራቸውን አይለውጡ ስለዚህ እናንተም ደግሞ ልክ እንደሱ እነሱ ዘላለማዊ ፈጣሪ ዘላለማዊ እንደሆነ ሰማይና ምድርም ዘላለማዊ ናቸው ኦሪትም ዘላለማዊ ናቸው አርሾን ለርክሻት አብርሃም ይላል አባታችን አብርሃም ለምንድነው የመጀመሪያው የክንያን ኻድ ፈጣሪ አብርሃምን አንድ ያደረገው ምንድነው ይላል እግዚአብሔር አምላክ ያለው አንድና ብቸኛ እንደሆነ በዓለም ላይ ያሳወቀ አብርሃም እግዚአብሔር ሁሉን ነገር ያለው ፈጣሪ ኤልሻዳይ ብሎ ይጠራው ሁሉም ያለው አብርሃም ነው ይላል እስራኤል ሸሊያህ ለፍትዋህ ብሪት አሞን ጎይም ሸል አብርሃም በእስራኤል ደግሞ የአብርሃምን ፈለጋ ተከትለው የአብርሃምን ጥበብ ብልሃት የአብርሃምን ጎዳና ሄደው ለዓለም ሁሉ በረከትን ያመጡ ህዝበ እስራኤሎች ናቸው ዛሸም ክንያኔ ርሽድ ደርኮ እግዚአብሔር አምላክ ኦሪትን ያውቃል ፈጣሪ መንገድን ይሰጣል እነዚህ ሁሉ የተማርነው ምንድነው ይላል ለምንድነው እግዚአብሔር ኦሪት ትልቅ የተባለችው ከየት ነው የተወሰደው ይላል ያ መጽሐፍ ምሳሌ ላይ ምን ይላል የመንገዱ መጀመሪያ አደረገኝ ይትላለች ኦሪት ርሽድ ዳርኮ የመጀመሪያ የመንገዱ ሁሉ መንገዱን በትክክለኛ ገልጸ የምታሳይ ኦሪት ነች ሻማ በእጁ ይዞ በጨለማ የሚሄድ ሰው እንቅፋት አይመታው ምክንያቱም በዛ ሻማ በዛ ብርሃን እያየ ይሄዳል ይህን ዓለም ደግሞ ለማለፍ የተለያዩ ከላዎችን የተለያዩ ችግሮችን ውጣውረዶችን በትክክለኛ ተወጦ ለማለፍ ምን ያስፈልጋል ይላል ኦሪት አይንንን ምታበራ ኦሪትን ያስፈልጋል ሰማይና ምድርስ ይላል ሰማይ ዙፋኔ ነው ምድርም የኔ መረገጫ ናት የምትሰሩልኝ ቤት ምን አይነት ነው ይላል ያም በኢሳይያስ ያየ እግዚአብሔር አምላክ ሰማይ ዙፋኑ ከሆነ መሬት የሱ መረገጫ ከሆነ ከሰማይ አንስቶ እስከ መሬት የሚደርስ ምን አይነት ግንብ ብትሰሩልኝ ነው እንደዛ መሆኑ ስለዚህ ምን አለ እግዚአብሔር
ባስሉ ሚቅዳስ በሻኻንቲ በቶኻ መቅደስ በመካከላችሁ ስሩልኛል። መቅደስ በእያንዳንዳችሁ ልብ ስሩልኝ እንጂ በእውነት እግዚአብሔርን ከቤት ሰርቶ ማስገባት አይቻል። ምክንያቱም መሬት ሰማዩ የእግዚአብሔር ዙፋን ነው፣ ምድር ደግሞ የእግሩ መርገጫ ነው እንዳለው ኢሳይያስ ማለት ነው። አብርሃም ለምንድነው እግዚአብሔር አብርሃምን እሱም የኔ ብቻ ነው ያለው? አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። የኔን ስም የሚጠራ በፈጣሪ መንገድ የሚሄድ ሁሉ ለእግዚአብሔር ክብር የተፈጠረ ነው። ስለዚህ ይህም ማለት ነው በጣም ትልቅ ነገር ነው ማለት እና እግዚአብሔር የፈጠራቸው ነገሮች ሁሉ በጣም አስፈላጊ እንደሆነ ይነግረናል። እስካሁን ያየነው እያንዳንዱ እነዚህ 5 ነገሮች ኦሪት፣ ሰማይና ምድር፣ አብርሃም፣ ሕዝበ እስራኤል፣ ቤተ መቅደሱ ምን ያህል የእግዚአብሔር እንደሆኑ እኛስ የእግዚአብሔር ነን ወይ? እግዚአብሔር ሕዝበ እስራኤል የኔ ነው ሲለን እኛስ የሱ ነን ወይ? እንዴትስ መሆን እንችላለን? ወይስ እያንዳንዱ ስናወዳደረው ወይም የትኛው ነው የበለጠ የሚሆነው? እና እንዲህ ይላል አማር ኤልያው ነብዩ ኤልያስም እንዲህ አለ פעם אחת הייתי עובר במקום למקום አንዴ ከቦታ ወደ ቦታ እንቀሳቀስ ነበር בא לפניי אחד והיה שואלני בדברי תורה እየመጣ አንዱ ኦሪትን ባስመለከተ የተለያዩ ኦሪት ጥያቄዎች ጠይቀኝ ነበር ሽኔ ድባሪም יש לי በልቤ ሁለት ነገሮች በልቤ ያሉ አለ ואני אוהב אהבה גדולה תורה וישראל እኔ በጣም የምወደው ሁለት ነገሮች አሉ እነሱንም እኔ በጣም የምወደው ኦሪትንና እስራኤልን ሕዝበ እስራኤል ነው አለ ወንድ ያዘመም ኮደም ማላሐሽው ከነዚህ ከሁለቱ ውስጥ የትኛው በጣም አስፈላጊ እንደሆነ ወይም በቅደም ተከተሉ መውደድ ያለብኝ የትኛው እንደሆነ ወይም መወሰን ያለብኝ ዓላማዬን ምን ዓላማው የትኛው ነው ብሎ ጠየቀ። ኦሪት ነች ወይስ ሕዝበ እስራኤል ነው? ኦሪት ነው ወይስ ሕዝበ እስራኤል? የሕዝበ እስራኤልን አንድነት ነው ፈልግ ወይስ የኦሪትን አንድነት ነው ጠይቅ? ማንኛው ነው ቀደምትነት መሰጠት ያለበት ኦሪት ወይስ እስራኤል ብሎ ጠይቅ። אמרתי לו, אני እንዲህ አልኩት דרכם של בני האדם שאומרים תורה מוקדמת בכל אבל אני אומר ישראל קדושים קודמים አብዛኛውን ጊዜ ሰዎችን በሚጠይቅበት ጊዜ ኦሪት ትቀድማለች ነው ነገር ግን እኔ የሚለው ይላል ታኒ ደቢያሊያው የሚባለው መጽሐፍ ላይ ምንድነው የሚለን እኔ ግን የሚለው ምንድነው ይላል ኤልያው ነብዩ ኤልያስ ሕዝበ እስራኤል ናቸው ከኦሪት ሕዝበ እስራኤል ይበልጣል ወይም ይቀድማሉ ይላል ሮድ አልማላታም של ישראל ሙባ በሚድራሽ ስለዚህ የሕዝበ እስራኤልን ትልቅነትና በጣም ከኦሪት የበለጡበትን መንገድ ሚድራሽ የተባለው መጽሐፍ እንዲህ በማለት ያስረዳል ማራ הקדוש ברוך הוא ידבר עם משה רבנו דווקא מתוך הספר ምንድነው የሚለን ሚድራሽ የተባለው መጽሐፍ ጥያቄ እግዚአብሔር አምላካችን መገለጥ የነበረበት በምን ላይ ነው ይላል ለምን በሲናይ በቁጥቋጦው ውስጥ በቁጥቋጦው ተጠጋ በቁጥቋጦው ማለት ነው እግዚአብሔር አምላክ ለምን በቁጥቋጦው ላይ ለሙሴ ለመጀመሪያ ጊዜ ተገለጠለት אמר רבי יוחנן እንዲህ አለ ማሲኒ ያዘ ዮሲን ኦቶ ጋደር ለጊና כך ישראל הם גדר לעולם בתורתם במעשה רבי יוחנן ምንድነው የሚለው ለምንድነው እግዚአብሔር በቁጥቋጦው ላይ የተገለጠለት ለሙሴ ይላል ቁጥቋጦ ወጀድ ማሳ ካለው አጥር እንደሚያጥረው ሁሉ አጥሩን ወጀዱ እንደሚጠብቅለት ሁሉ አጥር ሲያጥር
ልክ እንደዛ ከተለያዩ በላተኞች እንደሚያድንለት ሁሉ ሕዝበ እስራኤልን በስራቸው በቶራታም በኦሪታቸውና በጥሩ ተግባራቸው ዓለምን ከተለያዩ ችግሮች ከተለያዩ መክሰፍቶች ያድኗቸዋል። ስለዚህ ሕዝበ እስራኤል ከኦሪት የበለጠ መጀመሪያ ክብር መሰጠት የሚገባቸው ሕዝበ እስራኤሎች ናቸው። ደባራኸ ሌላም ማስኔ ዘጋደል በጊና በናር ይሄ ቁጥቋጦ በጊና በወጀዱ ወይም በነሃር በወንዙ እንደሚታጠረው ሁሉ ካኺሰም በውላም ሀዘ በውላም አባ ሕዝበ እስራኤል ባህሩ እንግዲህ ማልቅ ነገር ሕዝበ እስራኤልን በዚህ ዓለምም በመጪው ዓለምም እነሱ ሕዝበ እስራኤል እነሱ ናቸው። ዳይሻ ቶራ ንብራ ብሽብል እስራኤል ኦሪት የተፈጠረችው ኦሪት ወደዚህ ዓለም የወረደችው ለሕዝበ እስራኤል ስትል ነው። ማ ቶራ ንብራ ብሽብል እስራኤል አረይ ካየመት ለዓለም ዓለሚም እስራኤል ንብሩ በዝኹታም አላኻት ከማ ወኻም ኦሪት የተፈጠረችው ኦሪት ወደዚህ ዓለም የመጣችው ለሕዝበ እስራኤል ከሆነ ሕዝበ እስራኤል ኦሪትን እንዲማሩ ወደዚህ ዓለም ከመጡ ካልበኾመሪ እንደዚህ ከሆነ በጥዋህ እርግጠኛ ነኝ ኦሪትም ይሄ ኦሪት ወይም እስራኤል ከኦሪት ይቀድማሉ። የጎዝ ይላል በጣም እንትን አይል ማለት በጣም የቆሸሸ ነው የሚመስል ነገር ግን ስመልጣው በጣም ጣፋጭ። ሕዝበ እስራኤልን በመጀመሪያ የተበላሹ ይመስል በኃጢአት የተዋጡ ይመስል ነገር ግን ስፈቀፈቃቸው ሁሉ ንጹዎች ናቸው። እዚህ አባቶች መጽሐፍ ምዕራፍ 6 ላይ ቁጥር 10 ላይ ምንድነው የሚለን? ኤሌ ሐምሻ ክንያኒም ሸቀዶስ ባቡሁ ካና በውላም ፈጣሪ አምላክ በዓለም የገዛቸው ባለሙ በሱ ዓለም ውስጥ የገዛቸው 5 ነገሮች አሉ። እነሱም ኦሪት፣ ሰማይና ምድር፣ አብርሃም፣ ሕዝበ እስራኤልና ቤተ መቅደሱ ነው። ቤተ መቅደሱን የምናገለግልበት ያ ቤተ መቅደስ በአሁኑ ሰዓት የለም። ነገር ግን ጸሎት ቤቶችና ቤተ ሚድራቸው ኦሪት የምንማርበት መድረክ ስላለ ያንን የኦሪት ትምህርት መማር አለብን። ሌላው ዓላማችን ማወቅ ማለት ለእግዚአብሔር ልዩ ነገር እንዳለው ሁሉ እኛስ 5 ነገር የዓለም ልዩ የሚያደርገን ምንፈልጋቸው 5 ነገሮች ምንድናቸው ብለን ራሳችን ማወቅ ዓላማ የምንኖረው ማለት እና ስለዚህ ሌላው ደግሞ እግዚአብሔር ሕዝበ እስራኤል የኔ ናቸው ካለን ኦሪት የእግዚአብሔር ነች፣ ሰማይና ምድር የእግዚአብሔር ነች፣ አብርሃም የእግዚአብሔር ነው፣ እስራኤል የእግዚአብሔር ነው። በይበልጥ እኛን የሚነካን እስራኤል የእግዚአብሔር እኛ ራሳችን እስራኤል ሕዝብ የሆነ ሁሉ የእግዚአብሔር ከሆነ እኛስ በእውነት ራሳችን መጠየቅ አለብን። እኛስ የእግዚአብሔር ነን ብለን ማሰብ አለብን። እግዚአብሔር ከሆነ ደግሞ ለዚህ መልስ ከሰጠን ማለት ትክክለኛ ሰዎች ነን ማለት ትክክለኛ ለዚህ ዓላማ ፈጣሪ ለፈጠረን ታማኞች ነን እናገለግላለን። ነገር ግን ጥያቄውን ተጠይቀን መልስ ለመስጠት ከተሳነን እንደገና መስሉል ወይም መንገዱን በትክክለኛ ጠይቀን ተረድተን መንገዳችን ማስተካከል አለብን እና ስለዚህ እግዚአብሔር አምላካችን በረከቱን ጤናውን ይስጠን። ዓላማ ያለው ህይወት እንድንኖር ፈጣሪ አምላካችን ዕውቀትን ብልሃትን ይስጠን። መልካሙ ነው። ሻሎም